በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ በዓለም ዙሪያ የምትገኙ የማይቶት ሚዲያ ተከታታዮች እንደምን ከረማችሁ? ልዑለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናታችን የቅድስተ ቅዱሳን የድንግል ማርያም የቅዱሳን ባለሟል አገልጋዮቹ ሁሉ ስም በሁላችንም አንደበት የከበረ የተመሰገነ ይሁን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ እናንተስ እንዲህ ብላችሁ ጸልዩ የሚል ይሆናል። የማቴዎስ ወንጌል ምዕራፍ 6 ከቁጥር 9 ላይ የምናገኘው የእግዚአብሔር ቃል ነው። ይህን ትምህርት ያስተማረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። መድኃኔ ዓለም ኢየሱስ ክርስቶስ የሰው ልጅ ከእግዚአብሔር ጋር መነጋገር እንዳለበት፣ ሰው ሲናገር እግዚአብሔር እንደሚሰማው፣ የሰዎችን ልመና የሰዎችን ጸሎት እግዚአብሔር ስለሚቀበል ሰዎች እግዚአብሔር ጋር መነጋገር የሚያሻቸውን የሚፈልጉትን የሚያስፈልጋቸውን የሚያውቅ እግዚአብሔር እንደሚሰጣቸው አምነው ተማምነው እንዲለምኑ ከእርሱ ጋር በጸሎት እንዲነጋገሩ ያስተማረበት አንቀጽ ነው። በብዙ የወንጌል ክፍል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ጸሎት አስተምሯል። ወደ ፈተና እንዳትገቡ ተግታችሁ ጸልዩ ብሏል። ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል፣ ጩኹ ትሰማላችሁ፣ ትደመጣላችሁ ብሎ አስተምሯል። አሁንም ሰው ከእግዚአብሔር ጋር መነጋገር ስላለበት ነው። ሰው ባይጸልይ፣ ሰው ባይለምን እግዚአብሔር ለሰው የሚገባውን ነገር የማያደርግ ሆኖ አይደለም። ዓለሙን የሚመግብ ፈጥሮ የሚያኖር እሱ ኋላም የሚያሳልፍ እግዚአብሔር ዓለሙን ይመግበዋል። እግዚአብሔር የሚመግበን እግዚአብሔር የሚጠብቀን እኛ ስለለመን ነው፣ እኛ ስለተማጸን ነው አይደለም። እርሱ በቸርነቱ ስራው ስለሆነ ነው። ዓለምን መመገብ ዓለምን መጠበቅ ስራው ስለሆነ እግዚአብሔር ይህን ያደርጋል። ነገር ግን ፍቅራችንን ለመግለጥ ፍላጎታችን መሻታችን መሆኑን እኛ ለመመስከር ሰው ስታፌ ስላለው ወደ እግዚአብሔር መጸለይ እንዳለብን አስተምሮናል። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ሰው ከሚወደው ጋር እንደሚነጋገር ከሚወደውም ብቻ አይደለም፣ ችግሩን ሊፈታለት ችግሩን ሊያቃልልለት ወደሚችለው እንደሚማጸን አቤቱታ እንደሚያቀርብ በዚህ ምድር የተበደለ ሰው ወደ ምድራዊ ንጉሥ ወደ ምድራዊ ዳኛ ሄዶ አቤቱታውን እንደሚያቀርብ እንደሚማጸን ችግሬን እይልኝ፣ ብሶቴን ተመልከትልኝ፣ ጉዳቴን እይልኝ ብሎ ወደ እርሱ እንደሚያመለክት ሁሉን ማድረግ ወደሚችል የሁሉ ገዥ የሁሉ ዳኛ ትክክለኛ ፍርድ ወደሚፈርድ እግዚአብሔርም ሰው መነጋገር አለበት። ስለዚህ ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። ሰው ይናገራል፣ እግዚአብሔር ይሰማል። ሰው ይለምናል፣ እግዚአብሔር ያደምጣል። በጸሎታችን ጊዜ ከእግዚአብሔር ፊት መቆማችንን ከእግዚአብሔር ጋር መነጋገራችንን እንድናስብ ነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ አንቀጽ ላይ ስለ ጸሎት ሲያስተምር እናንተስ በምትጸልዩበት ጊዜ እንደ ግብዞች አትጸልዩ አለ። ግብዞች ምንድን ነው የሚያደርጉት? ግብዞች እግዚአብሔር እንዲሰማቸው እግዚአብሔር እንዲያደምጣቸው ሳይሆን ሰው እንዲሰማቸው ነው። እግዚአብሔር እንዲያያቸው ሳይሆን ሰው እንዲያያቸው ነው። ጻፍት ፈሪሳውያን፣ የካህናት አለቆች የሚጸልዩት በጸሎት ቦታ ሆኖ አይደለም። በመስቀለኛ መንገድ ላይ በምኩራቡ ማዕዘናት ላይ በአደባባይ ቆመው ይጸልያሉ። ይኸውም ጸሎታቸውን እግዚአብሔር እንዲሰማ አይደለም። ጸሎታቸው ቅድመ እግዚአብሔር እንዲደርስ አይደለም። እግዚአብሔር እንዲያያቸው አይደለም። ውዳሴ ከንቱን ሽተው ሰው እንዲሰማቸው ሰው እንዲያያቸው ነው።
በሰው ዘንድ ጸሎተኛ ተብሎ ለመነገር ለመታየት በአደባባይ በመስቀለኛ መንገድ በማዕዘናተ ምኵራብ ቆመው ይጸልያሉ። ሰው ጸሎታቸውን እንዲሰማላቸው ድምፃቸውን ከፍ አድርጎ ጮሆ ይለምናሉ። ይሄ ዋጋ የለውም። ስለዚህ አሕዛብ በመናገራቸው ብዛት የሚሰሙ ይመስላቸዋል። ብዙ አትለፍልፉ፣ ብዙ አትናገሩ፣ ረጅም ጸሎትም በጩኸትም አይደለም። እንደ አሕዛብ አትሁኑ። አንተስ በምትጸልይበት ጊዜ ወደ እልፍኝ ግባ። እንደ አሕዛብ፣ እንደ ክፉዎቹ፣ እንደ ተመጻዳቂዎቹ፣ እንደ ግብዞቹ በማዕዘናተ መካናተ ጸሎት በመስቀለኛ መንገዶች በአደባባይ ቆመ አትጸልይ። አንተ ወደ እልፍኝ ገብተ በስውር ላለው አባት በስውር ማየት ወደሚችለው ሰማያዊ አምላክ አመልክት ይላል። እግዚአብሔር በስውር የሚሰራውንም በገሃድ የሚሰራውንም አይቶ የሚገባውን ዋጋ በገሃድ ይከፍላልና። ይሄ ማለት ምን ማለት ነው? በርህን ዝጋ፣ ወደ እልፍኝ ገብተህ ዝጋ። እልፍኝ የተባለች ቅድስት ቤተክርስቲያን ናት። መካነ ጸሎት እሷ ናት። የጸሎት ቦታ ለምህላ፣ ለቅዳሴ፣ ለቁርባን፣ ለኪዳን የምንሰበሰብባት ሁሉ ዘግቶ ሐሳቡን ትቶ ትካዜ ዓለምን ትቶ ወደ እግዚአብሔር የሚማልድበት ቃሉን የሚሰማበት የሚማርበት የሚያስቀድስበት ሥጋውን ደሙን የሚቀበልበት ምሥራተ ቤተ ክርስቲያንን የሚሳተፍበት እልፍኛችን ቅድስት ቤተ ክርስቲያን ናት። ስለዚህ አንተ ወደ መቅደስ ግባ፣ የጸሎት ቦታ ናት። አንድም ሕዋሳትን ሰብስብ። ሕዋሳትን ሰብስበ መባከንን ትተ በሰቂለ ሕሊና በነቅሐ ልቡና በስውር ወደሚያይ ወደ አምላክ አመልክት አለ። ብዙ አትለፍልፉ፣ ብዙም አትድገሙ። አሕዛብና ግብዞች ብዙ መናገራቸው የሚሰሙ ይመስላቸዋል። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ አቡነ ዘበሰማያት ብለን ዘወትር የምንለምንበትን ጸሎት አስተማረ። አቡነ ዘበሰማያት በሰማያት የምትኖር አባታችን ነው። አሁን እግዚአብሔር በሰማይ ያለ በምድር የሌለ ሆኖ አይደለም። እግዚአብሔር ስለ ክብሩ፣ እግዚአብሔር ስለ ልዕልናው፣ እግዚአብሔር ስለ ታላቅነቱ ዙፋኑ በሰማይ ምድሩ ደግሞ የእግሩ መረገጫ ተብሎ ይነገራል። እግዚአብሔር በሁሉ ያለ ሁሉን የሚያይ ሁሉን የሚገዛ ይልቁኑ ደግሞ ዓለማትን በእጁ መዳፍ ውስጥ ይዞ የሚጠብቅ አምላክ ነው። ስለ ልዕልናው ስለ ክብሩ ግን ሰማያዊ አባት በሰማይ የምትኖር ተብሏል። ዙፋኑ በሰማይ ተብሏል። አንድም ሰማያዊት መንግሥትን የምታወርሰን አምላካችን ብላችሁ ጸልዩ ብሎ ለሰማያዊት ኢየሩሳሌም መንግሥተ ሰማያት የምታበቃ ጸሎትን አስተማረን። ረጅም ጸሎት ብዙ በመናገር ጊዜ አታባክኑ፣ ብዙ አትለፍልፉ፣ ብዙ አትጸልዩ፣ ብዙ ጸሎት ብዙ ነገር አታብዙ። ብዙ አትጸልዩ ስላችሁ ጸሎት አታዘወትሩ ማለት አይደለም። ብዙ አትድገሙ፣ ብዙ አትነዛነዙ፣ ብዙ አትለፍልፉ። ባጭሩ የታዘዘውን በጊዜያት የሚሆኑን ጸሎት ጸልዩ ማለት ነው። ስለዚህ አብዝታችሁ አይደለም፣ ብዙ በመናገር አይደለም አለ። አጭር ጸሎት ጩኻችሁ አትናገሩ እንደ አሕዛብ ሌላውን አትረብሹ አለ። በሕሊና የሚጸለይ ጸሎት ጊዜ የማይፈጅ ነገር ግን ሁሉን ያሟላ ቋሚ ለጓሚ ገረድ ደንገጡር ሲቀመጡ ሲቆሙ ሲተኙ ሲነሱ ሲሰሩ ሲበሉ ሊጸልዩት የሚገባ የሚችሉት አጭር ጸሎት በሰማያት የምትኖር አባታችን ሆይ ብላችሁ ጸልዩ ብሎ አቡነ ዘበሰማያት ጸሎትን አስተማረ። የተወደዳችሁ የእግዚአብሔር ቤተሰቦች እኛ የምንጸልየው ጸሎት ከራሳችን አፍልቀን አመጭተን አይደለም፣ እግዚአብሔር ያስተማረን ነው።
ጸሎትን የሚሰማ ልመናን የሚያደምጥ የፍጡራንን ተማጽኖ የሚቀበል እግዚአብሔር ራሱ የሚወደውን የሚሰማውን ጸሎት ነገረን። ይህ ጸሎት አጭር ስለሆነ ብዙ አንናገርም። ይህ ጸሎት የህሊና ስለሆነ አንጮህም። ይህ ጸሎት ጊዜ የሚጠይቅ አይደለም። በሰባቱ ጊዜያት ቋሚ፣ ለጓሚ፣ ደንገጡር፣ ገረድ፣ አራሽ፣ ገበሬ፣ ነጋዴ፣ ተማሪ፣ ሰራተኛ፣ መንገደኛ ቆሞ ተቀምጦ ተኝቶ ሲበላ ሲጠጣ በማንኛውም ሁኔታ ውስጥ ያለ በአጭር ጊዜ የሚጸልይ ከአምላኩ ጋር የሚገናኝበት ጸሎትን አስተምሮናል። ስለዚህ እግዚአብሔር አምላካችንን በሰማይ የምትኖር አባታችን ሆይ ብለን እንለምናለን። ይህን ካለ በኋላ እናንተ ሰማያዊ አምላካችሁ አበሳ በደላችሁን ይቅር እንዲላችሁ እናንተም የበደላችሁን ሁሉ ይቅር በሏል። ኢትዝክር ለነ አበሳነ ዘትካት። ዛሬ ቅድመ ወንጌል የተሰበከው ምስባክ ነው። ኢትዝክር ለነ አበሳነ ዘትካት ፍጡነ ይርከበነ ሳይልከ። አቤቱ ምሕረትህ፣ ይቅርታ፣ ቸርነትህ ፈጥኖ ይደረግልን፣ የቀደመው በደላችንን አታስብብን ብሎ መዝሙረኛው ዳዊት በመዝሙሩ የዘመረውን ነው ዲያቆኑ በዜማ ያለልን። እግዚአብሔር በደልን አያስብም። እግዚአብሔር ወደ ኋላ ኃጢአትን አይቆጥርም። እግዚአብሔር ቂመኛ አይደለም። እግዚአብሔር በቀለኛ አይደለም። እግዚአብሔር መሐሪ ነው። እግዚአብሔር ይቅር ባይ ነው። እግዚአብሔር ታጋሽ ነው። እግዚአብሔር ቸር ነው። እግዚአብሔር ደግ ነው። ደግነቱን እንድንማጸን ነው ፈቃደኛ መሆናችን፣ ልጆቹ መሆናችንን እንድናምን አምነን ደግሞ እንድንመሰክር እንድንገልጥ ነው። እግዚአብሔር ይመግባል፣ እግዚአብሔር ያለብሳል፣ እግዚአብሔር ያጠጣል፣ እግዚአብሔር ያኖራል። መጠለያ ነው እግዚአብሔር፣ መሸሸጊያ ነው እግዚአብሔር፣ ምግብ ነው እግዚአብሔር፣ ሥጋውን ደሙን ቆርሶ የሚሰጥ። እኛ ለምነን እኮ አይደለም ቅዱስ ሥጋውን የሰጠን፣ እኛ ለምነን እኮ አይደለም ክቡር ደሙን የሰጠን፣ እኛ ለምነን እኮ አይደለም ዝናቡን የሚያዘንበው፣ እኛ ለምነን እኮ አይደለም ቀንና ሌሊት የሚፈራረቀው። እርሱ ወዶ ፈቅዶ በቸርነቱ በደግነቱን ይህን ደግነቱን እንደምንሻ መመስከር ስላለብን ግን የዕለት ምግባችንን ስጠን እንለዋለን። ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን እንላለን። የመላእክትን ሕይወት የመላእክትን ኑሮ እንመኛለን። መሻታችንን እንነግረዋለን። እርሱም ለሰማያዊ ማዕረግ ያበቃናል። የተወደዳቸው የእግዚአብሔር ሰዎች ጸሎታችን እግዚአብሔር የሚሰማው እንዲሆን ያስፈልጋል። መዘብዘብ አይደለም፣ ብዙ መለፍለፍ አይደለም። እግዚአብሔር ፊት መቆማችን ነው ዋናው ነገር። እንድንጸልይ የታዘዝነው ጥቂቱን ነው። ነገር ግን በሰባት ጊዜያት ዛሬ ብዙ ሰዎች በተለይ እህቶቻችን የምትሸከሟቸው ብዙ ክርታሶች አሉ። መዝገበ ጸሎት የሚባል አህያ የማይሸከመው ትልቅ ክርታስ አለ። ይሄ ውዳሴ ከንቱ ካልሆነ በስተቀር ያን ሁሉ በቀን ትጸልያላችሁ? ዕድሜያችሁንስ ሙሉ ጸልያችሁ ታውቃላችሁ? እሱን መሸከም እኮ አያስፈልግም። ብዙ የምትጸልይ ጸሎተኛ ከሆንክ፣ ብዙ የምትጸልይ ጸሎተኛ ከሆንሽ ዳዊት አለልሽ፣ እሱን ተሸከሚ። ዳዊት አለልሽ፣ እሱን ተሸከሚ። መዝሙረ ዳዊት አለ ብዙ ጸሎት ከተፈለገ። ውዳሴ ማርያም አለ በየዕለቱ የምንጸልየው። አባቶቻችንም ያዘዙን 318ቱ ሊቃውንት ይህንኑ ነው ቤተ ክርስቲያን የሰራችልን። ውዳሴ ማርያም፣ መዝሙረ ዳዊት፣ ወንጌል ነው። እኛ ክርታስ እንሸከማለን። በመሸከማችን የጸደቅን ይመስለናል። በመሸከማችን ጸሎተኞች ሆን ይመስለናል። ውዳሴ ከንቱ እናገኝበት ይሆናል እንጂ ሌላ በጎ ነገር ከዛ የምናገኘው ነገር እንደው መልካ መልኩን ሰይፋ ሰይፉን መቼ እዛ ደረስን? እኛ የዓለም ሰዎች ነን፣ ነጋዴዎች ነን፣ ሰራተኞች ነን፣ አራሾች ነን፣ ገበሬዎች ነን፣ ተማሪዎች ነን። ለዚያ ጊዜ የለንም። እስቲ አጭሩን እንጸልይ።
አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ብለን የምንጸልየው ጸሎት እኮ 81ዱንም መጻሕፍት ያጠቃለለ 5 ቁም ነገሮች ያሉበት ሃይማኖት አለበት፣ ጸሎት አለበት፣ ፍቅር አለበት፣ ተስፋ አለበት። ክርስትና ደግሞ ከዚህ ውጭ አይደለም። ተው እህቶቼ፣ አያቱኑ ሸክም አታብዙ፣ ብዙም አትለፍልፉ። ለእግዚአብሔር ሪፖርት ማቅረብ አያስፈልግም። የሚያስፈልገንን ያውቃል፣ የጎደለንን እሱ ያውቃል። የሚያስፈልገንን እንደሚያስፈልገን አውቆ እኛ ሳንለምነው አስቀድሞ ይሰጠናል። የጎደለንንም እሱ ያጎደለበት ምክንያት አለው፣ በሚገባን ጊዜ ይሰጠናል። ፈቃደኞች መሆናችንን አማኞች መሆናችንን ግን ፊቱ ቁመን በሰማይ የምትኖር አባታችን እንድንል ያስፈልጋል። በሰማያት የምትኖር አባታችን ሆይ ብለን ዘወትር ወደ እርሱ አመልክተን እሱንም ተማጽነን በሕግ በአምልኮ ወደ እርሱ ቀርበን ሰማያዊት ኢየሩሳሌም መንግሥተ ሰማያትን ለመውረስ የበቃን ያድርገን። ይቆየን።